ሰላም ጤና ይስጥልኝ የተወደዳችሁ የኢትዮ 360 ሚኒልክ ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት እንደምናላችሁ። ሰሞኑን የኢትዮጵያ ሐኪሞች በርከት ያሉ የደሞዝ ጭማሪና የጥቅማ ጥቅም ጥያቄዎችን በማንሳት በመላ ሀገሪቱ በርከት ያሉ አመጾች እየተደረጉ ነው የሚገኘው። በእነዚህ ጉዳይና ሌሎች ፖለቲካ ጉዳዮችን ጭምር እያነሳን ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ የጽህፈት ቤት ኃላፊ ዶክተር ጌታ መሳይ ተፈራ ጋር አጭር ቆይታ እናደርጋለን። በያላችሁበት አብራችሁን ቆዩ። ዶክተር እንኳን ተገናኘን። በቅድሚያ እንደምን አለ? እግዚአብሔር ይመስገን። ጌጥዬ በድጋሚ እንኳን ተገናኘን። ባለፈው ምትነን ያደረጋችሁ ያላችሁት ትልቅ ስራ፣ ታሪካዊ ስራ ከምንምና ከማንም በፊት ማመስገን ፈልጋለሁ። እዚህ ሜዳው ላይ መታችሁ ያለውን የሰራዊቱን ተጋድሎ የትግላችንን ምዕራፍና ሂደት ለህዝብ አይንና ጆሮ ሆናችሁ እያቀረባችሁ ያለው ስራ በታሪክም የሚመዘገብ ሁሉንም የማንረሳው ስራ ነው። ለዚህም በጣም አመሰግናለሁ። በጽህፈት ቤቱ እግዚአብሔር ይስጥልን። እኛም በጣም እናመሰግናለን። በራችሁን ለሚዲያ ክፍት አድርጋችሁ ጊዜም ስለምትተባበሩን በጠራናችሁ ቁጥር እንዲሁ ሀሳቦችን፣ አስተያየቶችን፣ መረጃዎችን ለመስጠት ፈቃደኛ ስለምትሆኑ እንግዲህ ሰሞኑን ከአዲስ አበባ ጀምሮ በመላ ሀገሪቱ በተለይ ደግሞ በዚህ በአማራ መስተዳድር በሸዋ፣ በጎጃም፣ በጎንደር፣ በወሎ ቤት አማራ በርከት ያሉ የጤና ተቋማት ጭምር የስራ ማቆም አድማ አድርገው ከፍተኛ ጥያቄዎችን እያቀረቡ ነው ያለው። በአገዛዙ በኩል ደግሞ ምላሽ ሲሰጥ አይታይም። እንደውም አንዳንድ ምላሾች የለህና የምንታመጣላችሁም ጭምር ይመስላሉ። ለምሳሌ ሐኪሞች ስራ ብታቆሙ ሐኪም ከውጭ እናስመጣለን የሚል የጤና ሚኒስቴር ውስጥ ያሉ የተወሰኑ ሹመኞችን ለሐኪሞቹ ለባለሙያዎቹ ትንሽ ርህራሄ ያሳይተዋል፣ ወገንተኝነት አሳይተዋል ተብለው የሚታሰቡ ሚኒስትር ዴታዎችን ጭምር ከኃላፊነት እስከ ማንሳት እስከ መሻርና በምትካቸው ሌላ ፖለቲካዊ ታማኝነት ያላቸው ሰዎችን እስከ መተካት ጭምር ተደርሷል። በአጠቃላይ ህዝባዊ የሆነ እንቢተኝነት፣ ህዝባዊ የሆነ አመጽ በሐኪሞች ብቻ ሳይሆን በሌሎች ዜጎችም ጭምር በመላ ሀገሪቱ እየተቀጣጠለ ነው ያለው። የአማራ ፋኖ በአጠቃላይ ይህንን የሰላማዊ ትግል አመጽ እንቅስቃሴ በከተሞች እየተደረገ ያለውን እንዴት ነው የሚያየው? እንዴት እየገመገማችሁት ነው ዶክተር? አመሰግናለሁ ጌጥዬ። አዎ እያንዳንዷን ነገር በአትኩሮትና በነቃ ሁኔታ ነው እየተከታተል ያለ ነው። እንደ አማራ ፋኖ ህዝባዊ ድርጅትም እንደ አማራ ፋኖ ሸዋ ጠቅላይ ግዛት እዝም እየሰራናቸው ያላቸው ስራዎች እየተከታተልናቸው ያላቸው ነገሮች አሉ። በአጠቃላይ ግን የምነግርህ ነገር ይህ ሁኔታ ልብ ሰባሪ፣ አሳዛኝ፣ በተለይ ጠላት ይሄ ፋሽስት የሆነ ስርዓት ለነኚህ ለወገናቸው በማይመች ሁኔታ ውስጥ ሆነው ህዝብን ሌት ከቀን እያገለግሉ ያሉ ትልልቅ ጉብቱ ምሁራኖች የገለጸበት ሁኔታ፣ ያስተናገዱበት ሁኔታ ልብ ሰባሪ፣ ቀስም ሰባሪ ነው። ይሄንንም እየተከታተልን ነው። አክቹአሊ እናውቀዋለን ስርዓቱ እንኳን እንደዚህ ሂዩማኒቲ ያለው ስርዓት ሰው የስርዓቱ አውሬነት የስርዓቱ ክፉነት በየቤቱ በእያንዳንዱ እያንጓጓ እየገባ እንደሆነና ሁሉም እየነቃ ለዚህ ነው ትግላችን ኦልሞስት ወደ ጫፍ ደርሷል። አንዴ ህዝቡ እንደ ማዕበል ይበላዋል፣ የሚበላውን ያጣ ህዝብ መሪውን ይበላል እንዲሉ ይሄ ነገር እንደሚከሰት ቀድመን እኛ ማወር ነበር ይሆን ነው ገምተነውም አስበነውም ነው። ትንሽ ሾክ ያደረገን የሰጣቸው ለነሱ ልብ ሰባሪ ሁኔታ በረሃብ ላይ የሚቀልድ ሰዎችን በረሃብ የሚቀጣ ያረጀ ያፈጀ ባህላዊ ኋላ ቀር የፖለቲካ አካሄድ የሄደበትን ሁኔታ ከከንቲባው ከአዲስ አበባ ከንቲባው ጀምሮ እስከ ተለያዩ ሚኒስቴር ኮሙኒኬሽን ሚኒስቴር እስከሚባሉ እያንዳንዷን እየተከታተልን ነው። በአጠቃላይ ግን የምንጠብቀው ነገር ነው። ለምን መሰለህ ጌጥዬ፣ እዚህ ላይ አትኩረን ልናውቀው የሚገባ ነገር ህዝብን መምራት ማስተዳደር የማይችል ስርዓት፣ አገርን መምራት የማይችል ፐብሊክ ሰርቪሱንም ሆነ ወታደራዊ መከላከያው እንደምታውቁት እየፈረሰ እየተበተነ ነው። ፐብሊክ ሰርቪሱ ላይ ደግሞ አሁን የሚበላው አጣ ኢኮኖሚ ማሻሻያ ሪፎርም እያለ አገር በቀል ኢኮኖሚ እያደረገ ያለው ያልተጠና ያልታሰበ ለዚህ ለሙያተኛው እንኳን ልዩ ትኩረት ያልሰጠ የሚፈጠነው የማክሮ ኢኮኖሚ ቀውስ እንዴት አድርጌ ማኔጅ አድርገዋለሁ ብሎ አቅምም ፍላጎትም ብቃት የሌለው ስርዓት እንደሆነ የታየበት ነው። ይሄን ያየ ነው። ታዲያ ማህበረሰቡ በአገሪቱ ማክሮ ኢኮኖሚክ ላይ ቤንዚን አርከፈከፈ፣ የዶላር እንትኑን ካርከፈከፈ በኋላ ምንድነው የተከሰተው? ራሳቸውን ኮፓፕ የማያርጉበት ደረጃ ላይ ደርሰዋል። ከዛም አልፎ በየቢሮ በሸገሸጋቸው ካድሬዎች ይሄ አሁን ጤና ተቋማቶቹ ፌነርስ ሆነው ፋናዋጊ ሆነው ወጡ እንጂ ገና መምህሩም በተለያዩ ፐብሊክ ሰርቪሶች ላይ የካድሬዎች ጫና፣ የኑሮ ውድነቱ ጫና፣ የሙያ ክብርነታቸው ጫና፣ በአጠቃላይ በዚህ በሙያተኞች ላይ እየተደረገ ያለው ጫና ሞራል ይነካ እንደውም ዘግይቷል ባይነኛ ረፍዷል ባይና እስካሁን የኢትዮጵያ ህዝብ ምን ያህል ፈጣሪውን እንደሚፈራ ምን ያህል ታጋሽ እንደሆነ የታየበት ነው። አሁን ግን ጫፉ ላይ ደርሷል። ይሄን የማይችል ስርዓት
ይሄን ማስተዳደር የማይችል ስርዓት፣ ይሄ ህዝብ መምራት የማይችል ስርዓት አገሪቷንም በአጠቃላይ ውርደት ነው። እንዲቀላል ማየት ይችላል እኮ እንደውም ኮምፓራቲቭ እየሰሩ ነው ያቀርቡት እነሱ ባተኞች ስለሆኑ አጋር እኮ ጎረቤት የሆኑ ትንሿ ኬንያ ትንሿ ደቡብ ሱዳን የሚከፈለው ክፍያ እቺ ታሪካዊ ሀገር እቺ ተገናና ሀገር ለራሷም ተርፋ ለዓለም ተበቃ የነበረችን ሀገር አውርደው አንድ ዶክተር የተባለ በሙያውም በብቃቱም የተሻለ ሰው ይሄ ነው ዩኒቨርሲቲው ላይ የተሻለ ውጤት አመጣው ገብቶ 7 አመት 8 አመት ከዛም አልፎ በስፔሻላይዜሽን 4 አመት የቆየን ዶክተር ለሚበላው አጥቷል ማለት ያማል በእውነት ነው። እና የዚህ የማህበረሰቡ መነሻው በአጠቃላይ የፐብሊክ ሰርቪሱ ምንድነው ካለከኝ የሚበላውን ያጣ ህዝብ መሪውን ይበላል የሚለውን በተግባር ያየንበት ወደፊትም ከዛ አጠናክሮ አንዴ ጀምሮታል አጠናክሮ ይሄን ስርዓት እነሱ እኮ ቁርሳቸው ዱባይ ነው። እነሱ እኮ አዲስ አበባ ላይ አስፋልት እያጠቡ እኮ ነው። አስፋልት እያጠቡ ኮባ እየከተሉ የማይሆን ነገር ስራ እየሰሩ በሙያተኛው ላይ ክብር ባለው እንት ላይ ያደረጉት ንቀትና ዘለፋ ያደረጉት ደባና ሞራል የሚነካ የህሊና ስራ ነው እኮ የሚሰሩት። ከበሽተኛ ጋር እኮ ተጎልሎ ያሉት መምህሮችም ቢሆን አሁን መምህሩ ራሱ ካሁን በምንሰባው መረጃ እኔ ዩኒቨርሲቲ ላይ ነበር። ዛሬ መምህሩ አህያ እየገዛ ድንጋይ መጫዋ አሻመጫ ላይ ገብቷል። የቀን ስራ ገብቷል። ራሱን መመገብ ወደማይችልበት ይሄ አህያ ገዝቶ አሸዋ የሚጭለው መምህር ለአህያዋ መኖ ያስባል፣ ለሚያስተምራቸው ልጆች ያስባል። ይሄን ያህል በዓለም ላይ ታሪክ ታይቶ የማይታወቅ በሙያ ላይ በክብር ላይ በፕሮፌሽን ላይ የመጣ ንቀትና ዘመቻ ውርደት ነው አርገን ነው የምናየው። በዚህ ልክ ነው የተረዳነው ነው የገመገምነው። በሌሎች ሀገራት እንግዲህ ሰራተኛው በተለይ እንዳይቸገር የሚበላው እንዳያጣ ቤት ኪራይ እንዳያጣ መሰረታዊ ፍላጎቶችን ለማሟላት እንዳይቸገር በሚል ዝቅተኛ የደሞዝ እርከን ወይም ሚኒማም ዌጅ ፖሊሲን የሚከተሉ ሀገራት በጣም በርካታ ናቸውና በእኛም ሀገር ሰራተኛው እንደዚህ አይነት ጥያቄዎችን ሲያነሳ ነበር። በሰራተኞች ማህበር በኩልም እንዲሁ በተደጋጋሚ ሲነሳ ነበር። ነገር ግን በአገዛዙ በኩል በወያኔ ጊዜም ምላሽ አላገኘም። አሁንም በኦነጋውያን ያገዛዝ ዘመንም ምላሽ እያገኘ አይደለም። ጭራሹን ጥያቄውን ማንሳት እንደ ቅንጦት ሆኖ የሚታይበት ሰዓት ነው ያለውና አሁን እዚህ ላይ ምን አስተያየት አለ ዶክተር? በትክክል ነው። ለህዝቡ የሚያስብ መሪማ ለወገኑ የሚያስብ መሪማ እንዳልከው ለሰራተኛው ቢያንስ ሰርቫይቫል ሌቭል ላይ የሚሆን የገቢ ማንጫ የሚያገኝበት ለሙያው ካሳ የሚሆን ለሚሰጠው አገልግሎት የፐብሊክ ሰርቪስ አገልግሎት ኮምፖንሴት የሚያደርግ የደሞዝ ማሻሻያዎች ማድረግ ይጠበቅ ነበር። ይሄኛው ግን እብሪት ያበጠበት ስርዓት ነው። እንዳልከው ከወያኔ ስርዓት ጀምሮ ሰራተኛውን በረሃብ መቅጣት ሲራብ ሲጠማ መሄጃ ሲያጣ ኦልተርኔቲቭ እንደውም በሶሻሊስት ሀገሮች ሪዘርቭ አርሚ አሁን ተብሶ የመጣው ምንድነው መጠባበቂያ ኃይል አለኝ ሰራተኛው በብዛት ስርዓት ወጥቶ ከተማ ውስጥ ፈርሷል። ስለዚህ በእነኚህን ሪዘርቭ አርሚ ሆኑትን አመጣቸዋለሁ ብሎ በድህነት ላይ መሳለቅ ማስፈራራት ማሻሻያ ከማድረግ ይልቅ ኬንያን እነ ታንዛኒያን እነ ቦትስዋና ያሻሻሉበት ሁኔታ አለ። ሰራተኛው አንድ ሐኪም እንዴት ታደርጎ ከበሽተኛውና ከባክቴሪዮሎጂ ጋር ይታገል ወይስ ከሆዱና ከጠኒው ጋር ይታገል? እየተራበ ቤት ኪራይ መክፈል የማይችልበት የታክሲ እንትን የማይችልበት ቤት ለመከራየት ብሎ አገር አቋርጦ ሄዶ ከዛ ጋር ለመድረስ በሽተኛው እየተንገላታ ባለበት ሁኔታ ለዚህ እንኳን ዳታ የማይሰጥ ነው። ለዚህ እንኳን ልዩ ትኩረት የማይሰጥ ስርዓት ነው እና ሰራተኛ ማህበር ፌዴሬሽን የሚባል አይቀበልም። እሱ አይሰማውም። እብሪት አብጦበታል። ይሄንን ምናልባት አሁንም ማወቅ ያለባቸው ምናልባት ለመግዣ ለማታያ የሰራተኛውን ብሶት ላይ ሞራል እንደቀለደው ሁሉ ለማጭበርበሪያ እናሻሽላለን ብሎ እነሱ ደጅ ሊጠና ይችላል። ምናልባት ነቀ ያሉትን እነኚህ የፌዴሬሽን እንትኖች ሊያስራቸው ይችላል። ስለዚህ ማህበረሰቡ ማወቅና መረዳት ያለበት ባለሙያው ማወቅና መረዳት ያለበት ሌላ ሀገር ላይ ያለውን ሁደተኛ ሀገር ላይ ከጠይቅ እንዳልከው ቅንጦት ነው። ለይህሉና ጉዳይ የመኖር ጉዳይ የተራበ ዶክተር እንዴት አድርጎ ያክማል? የተሰቃየ በሽተኛን የሚያይ ዶክተር ይሄን እንኳን ብሎ ያስብም። ከዛ ይልቅ ከጀርባ ሌላ ኃይል አለ ከጀርባ እንዲህና አለ እያሉ ነገሩ ላይ መቧለት ሌላ ማፌዝ ነው እየተደረገ ያለው እና ይሄ በጤናማና ስርዓት ያለው መንግስት ቢሆን ህዝብ የሚያስብና ለህዝብ አስተዳደር የተመረጠ መንግስት ቢሆን ለነኚህ ሰዎች አፋጣኝ የሆነ የሪፎርም እንደተባለ ኢኮኖሚ ዝቅተኛው ዌጅ ሌቭል ላይ የሚመጥናቸው እስኪ እናስበው። የዛሬ 6 ወር ነው 7 ወር አካባቢ ዶላሩን በ100% ሲጨምረው ከ50 ምናምን አውጥቶ ነው ከ100% በላይ ሲጨምረው የሰራተኛው ደሞዝ እዛው ላይ ነው ያለው። በእያንዳንዱ ሸቀጥ ላይ በእያንዳንዱ ኮሞዲቲ ላይ በቤት ኪራው ላይ በጥፍ እንደሚጨምር ይታወቃል። ይሄ ኢኮኖሚክስ ሀሁ ነው።
ይሄ ፖሊሲ አናሊሲስ ሀሁ ነው። ይሄ የሚያሳየው ምንድነው? ደንታ የሌለው ለህዝቡ ለባለሙያው ለአገልግሎቱ የማይጨነቅ ለራሳቸው ድሎትና ምቾት ብቻ የሚያስብ ስርዓት መሆኑን ነው የሚያሳየው። ስለዚህ የኢኮኖሚ ማሻሻያው ትክክለኛ መደረግ ቢሆንም መደረግ የሚገባው ነገር ቢሆንም ይሄንን ለማድረግ ፍላጎቱም የለውም አያደርገውም። ከዛ ይልቅ በረሃብና አስራሃለሁ እቀጣሃለሁ ረሽናሃለሁ ብሎ በማስፈራራት ነገሩን ለማፈንና ለመቀስበስ ያምባገነኖች ስርዓት ደግሞ የመጨረሻው ባህሪያቸውና ህሉናቸው ነው ተያይዞ መጥፋት አገር ማጥፋት ስለሆነ አሁን በአገዛዙ በኩል እየገጠመው ያለው የኢኮኖሚ ቀውስ ከፖሊሲ ጉድለት ጋር የተያያዘ ነው ማለት ይቻላል። ቀደም ያሉት ስርዓቶችን በመናይበት ጊዜ ለምሳሌ በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ሚክስድ ኢኮኖሚ ወይም የቅይጥ ኢኮኖሚ የሚባል የኢኮኖሚ ፖሊሲ ወይም ስርዓት ነበረ። በተመሳሳይ በደርግ ጊዜ የኮማንድ ኢኮኖሚ የሚባል የእዝ ሰንሰለትን የጠበቀ የኢኮኖሚ ስርዓት ነው የነበረው። በወያኔ ጊዜ ደግሞ ግብርና መር ኢንዱስትሪ የሚባል የኢኮኖሚ ፖሊሲ ነበረ። ከዛ በኋላ የሚሊኒየም ጎል፣ የ5 ዓመቱ የእድገትና ትራንስፎርሜሽን እንደዚህ ያሉ ስትራቴጂዎች እያወጡለት ለፖሊሲው ለማስፈጸም ጭምር ሙከራዎችን ሲያደርጉ ነበር። አሁን በአብይ አህመድ ያገዛዝ ዘመን ግን ይህ ነው የሚባል የኢኮኖሚ ፖሊሲ አናውቅም። እውነት ለመናገር በውጭ ከሚኖሩ ኢትዮጵያውያን የማኪያቶ ገንዘብ ላኩልን፣ የሻይ ገንዘብ ላኩልን እንደዚህ ከሚል ልመና በዘለለ ይህ ነው የሚባል የኢኮኖሚ ፖሊሲ እኔ አላቅም። የሰውየው እንደ ፖሊሲ የሚቆጠሩ መጽሐፎች አሉት የሚደረድራቸው እነሱንም ጭምር አይቻለሁ። ግን ኢኮኖሚውን በተመለከተ ይህ ነው የኢኮኖሚ ፖሊሲ የሚል ግልጽ የሆነ ነገር አላየንምና ከዛ ጉድለት የመነጨ ነው ማለት ይቻላል። አሁን በሀገሪቱ አጠቃላይ እየገጠመ ያለው የፋይናንስ ቀውስ እንግዲህ ሰራተኞች ብቻ ሳይሆኑ ዜጋው በአጠቃላይ በልቶ ለመኖር በጣም የተቸገረበት ሰዓት ላይ ያለ ነውና ይህ አይነት መናጢ ድህነት ውስጥ መግባት ጭራሽ በልቶ ለማደር መቸገር የኢኮኖሚ ፖሊሲ ካለመኖሩ ወይም ካለም እሱ የተሳሳተ ከመሆኑ የመነጨን ማለት ይቻላል ነው ከፖሊሲ አንጻር ትንሽ አመሰግናለሁ። ጌጥዬ እንዳልከው ፖሊሲ ስርዓቱ ፖሊሲ የለው። የኢኮኖሚ ፖሊሲ ከተማዎችን የማፍረስ አገሮችን ፈርሶ ህዝቦች የማፈናቀል ህዝብን ወደ የተከፋ ድህነት ወደ እንዲገባና በገጠር ብትሄድ ለግብርናው ገበሬው ላይ አሁን በቅርብ የተሰራውን ስራ ታስታውሳለህ። ማዳበሪያ እንዳያገኝ ተደርጎ ምርቱንና ምርታማነቱን እንዳይጨምር ተደርጎ እንዲያውም እኔ መንግስት ሳይሆን ጸረ ህዝብ የሆነ ህዝቡን የሚሰቃይበት ምንም አይነት የኢኮኖሚ ፖሊሲ የለውም። ያሻሻል ከኢህአዴግ ወደ ሲሸጋገር ብልጽግና ነው ብሎ ሲሸጋገር ያመጣው የፖሊሲ ሪፎርም ተጨባጭ የሆነ የአካባቢውን የአገሪቱን ተጨባጭ ሁኔታ የማህበረሰቡን ተጨባጭ ሁኔታ ዓለም አቀፋዊ ኮንቴክስትን ተረድቶ ያስቀመጠው ነገር የለም። ማስቀመጥ ብቻ አይደለም ያለውን እንኳን ለመተግበር አቅምም ፍላጎትም የለውም። አቅሙም የላቸው እና የፖሊሲ ማሻሻያ ያልኩ ዶላሩ ላይ ሞኔታሪ ቫልዩ ላይ የዶላሩን የውጪ ብር ለድሮም መግዣ ለጥይም መግዣ የውጪ ዶላር ለማግኘት ብሎ ዶላሩን ዲቫልዩድ ሲያደርገው የመጣውን የበለጠ ቤንዚል ያርከፈከፈበትን የዶላሩን ሪፎርም ነው እንጂ ያልኩ የፖሊሲ እንትን የለውም። ጭራሽ የሚሰራው የፖሊሲ እንትን የለውም። አገር በቀል ኢንዲጂነስ የኢኮኖሚ ፖሊሲ አለኝ አለ መሬት ላይ የሚታይም የሚሰራ ምን እንደሆነም አይታወቅም። ምናልባት ከማንኛውም ከፈረንጅ ሊትሬቸር ላይ ኮፒ ተደርጎ መጥቶ በየቢሮአቸው ላይ ያስቀመጡት ምንም የማያገለግል ዶክመንት ነው እንጂ መሬት ላይ ወርዶ የህብረተሰቡን ችግር የሚፈታ ምርትና ምርታማነትን የሚጨምር የህዝቡን ማህበራዊ ኢኮኖሚያዊ ያለውን አጠቃላይ አካባቢያዊ ሁኔታዎች ሊፈታ የሚችል የኢኮኖሚ ፖሊሲ የላቸው። ይሄንንም ሊያደርግ የሚችል ፍላጎት የሚያላቸው እነሱ አሁን ዘረፋ ላይ ናቸው ያሉት። ያለውን አዲስ አበባ ላይ አንድ አዲስ አበባን በዘሆል የኢትዮጵያ ካራክተራይዝ አድርጎ አዲስ አበባን እያፈረሰ ህዝቡን እያፈናቀለ እያስወጣ ምናልባትም ቢሮክራት ብሎ ለፈጠራቸው ዘራፊዎችና ወንበዴዎች ከተማውን አሳልፎ እየሰጠ ድሃውን እያፈናቀለ ድሃ ጨራሽ የሆነ የኢኮኖሚ ፖሊሲ ነው ያለው እንጂ ለድሃው የሚያገለግል ፕሮፑር የሆነ ድሃውን የሚጠቅም ፖሊሲም የለውም፣ ዝግጅትም የለውም፣ ፍላጎትም የለውም። ይሄን ለማድረግ እና እኔ ቅርታ አድርግልኝና ይሄንን የህዝብን ችግር የሚፈታ ይሄንን የህዝብ ችግር የሚያሻግር ፖሊሲም ፕሮግራም ስትራቴጂም የለውም። የህዝብ እየተራበ እምበላው ዳቦ አጣሁ እያለ ሐኪሙ ትልቅ ደረጃ ላይ የተሻለ ስታተስ ላይ ያለው ሐኪም እያለ የድሮን ትርኢት ከአረብ ሀገር ተከራይቶ አመጥቶ ከውጭ ተከራይቶ አመጥቶ ህዝብ ላይ መሳለቅ እኔ ምናልባት ዳቦ ለተራበ ሰው ኬክ ስቶ አለች እንደሚባለው ታሪክ አይነት ነገር ነው። ለህብረተሰቡ ፖሊሲ አወጥቶ የህብረተሰቡን ችግር የሚፈታ የህብረተሰቡ ስንክሳር የሚነቅል አካሄድም አቅሙ ማተዋቸው ዘመጨረሻዋን ተነቅሎ እስከሚጣል ድረስ የዘረፋና
የማጥፋት ስራ ላይ ነው ያለው ነው ብዬ ነው ማስበው። ይቅርታ አድርግልኝና ወደ ፋኖ እንመለስ ዶክተር። ትናንት በነበረ አንድ የሰራዊት ስብሰባ መድረክ ላይ ሰሞኑን በየአካባቢው እጅ ሰጡ እንደዚህ ያሉ የሚባሉ ሰዎችን በተመለከተ አገዛዙ ተስፋ እየቆረጠ በውስጣችን አስገብቷቸው የነበሩትን ወደ ቤቱ እየሰበሰበ ነው እየመለሳቸው ነው የሚል ንግግር ስትናገር ሰምቼ ነበር ለሰራዊቱና ምን ማለት ነው ይሄ? ትንሽ ልናብራራው እንችላለን? አመሰግናለሁ ጌትያው። ትግላችን በአጭር ጊዜ ቢጀምርም ብዙ ፈተናዎችን ብዙ ተግዳሮቶችን ያለፍንባቸው ሁኔታ ነው ያለው። ከጠላት ጋር ከመከላከል ጀምሮ ጠላት እንደ ትሮይ ፈረስ ውስጣችን እያሰረገ እያገባ በተለያየ መንገድ በእኛ ላይ ሲቦረቡሩን ሲከፋፍሉን አንድነት እንዳይመጣ ከጎጃም ከጎንደር ከወሎ ያላቸው አንድነት እንዳይመጣ የሚያደርጉን ጠላት በረጅም እጅ አስገብቷቸው የገቡ የትሮይ ፈረሶች ናቸው። እነኚህ የትሮይ ፈረሶች ደግሞ ውስጥ ይዘዋቸው የሚሰሩትን በእኛ ውስጥ እየከፋፈሉን ለምጣዱ ብለን አይጧ ተለፍ ብለን መጀመሪያ እስኪ ቢገባቸው ቢያውቁ እያልኛም በትግስና በንቃት እየተከታተልናቸው ነበር። እነኛ አካሎች ዋና አላማቸው እንደምታውቀው ጠላት ምድር ላይ አልቻለንም። በሜዳው ውጊያ አልቻለንም። በተወሰነች ከተማ ውስጥ ተሸንቁሮ የፖለቲካ ፕሮፓጋንዳ፣ የሚዲያ ዘመቻ፣ የማህበራዊ ሚዲያ ሰዎችን እየከፈለ በአንድ ሰው 20-30 ፌክ አካውንት እየከፈተ ትግላችንን በወሬ ጋጋታ በወሬ ፕሮፓጋንዳ ሊፈታን ነው ያቀደውና ያስተራል። ከነዚህ ውስጥ በተለያየ ጊዜኛ እኮ አቅርበናቸው እናውቃለን። አንዳንዶቹ በጣም ፈር ሄደው በእኛደርገው በእኛ በመረጃችንና ደህንነታችን ክትትል ይዘናቸው ለህዝቡ ያጋለጥናቸው ለሚዲያ ያቀርብናቸው ነገሮች አሉ። እርምት እርምጃም ይወሰንባቸው አሉ። እና እነኚህ አካላቶች አሁንም ጥርት ብሎ ከውስጣችን አልወጣም። አሁን ግን ትግላችን እየጎመራ ወደ ማይቀረው ምዕራፍ እየሄድን ሲያውት ከተማው ላይም ያለውን እንቅስቃሴ እየተረዱ ሲያውቁት ስርዓቷ እየጠለቀች የስርዓቷ ፀሐይ እየጠለቀች እንደሆነ ሲረዱት ወደ ላካቸው ወደ ቤታቸው ወደ ጌታቸው እየተመለሱ ነው። አሁን እዚህ በማህበራዊ ሚዲያ በለቀቃቸው ወሬኞች ወይንም አውርቶ አደሮች ይሄ ክፍለ ጦር ገባ፣ ይሄ ሻለቃ ገባ፣ 10 ሰው 20 ሰው ከዛ እንደገና የነሱ ሚሊሻ እያጀቡ የሰበሰቧቸውን ሰዎች እየቀረጹ የስነ ልቦና ጉዳት ለማምጣት ያልተረዱት ነገር ትናንትና ለሰራዊታችን ልናገር የነበረው ሲገልጹ የነበረው እዚህ በሶሻል ሚዲያው በማህበራዊ ሚዲያው ላይ የሚናፈሰው ወሬ ይሄኛው ገባ ይሄኛው ወጣ የሚሉት ወሬ ጆሮአችሁን እንዳሰጡት። ምክንያቱም እነሱ ያውቃሉ ባይዘው ማን ምን እንደሆነ ታጋዮቻችን ያውቃሉ። ያው ከዚህም የከፋ ከዚህም የባሰ ተጋሉ አድርገናልኛ ያልፈናል። ብዙ ምዕራፎችን አልፈናል። አንዴ ተለቅመዋል አንዴ ፈርሰዋል ሲለን ዛሬ ሺህ እልፍኝ ሆነን ከክፍለ ጦርም አልፈን ከብርጌድም አልፈን ኮር ሆነን እዙ ሆነናል። ከዛም አልፈን ትልቅ ገናና ድርጅት እንደ አማራ በአራቱ አቅጣጫ ላይ መስርተናል። የአማራ ፋኖ ህዝባዊ ድርጅት እዚህ ህዝባዊ ድርጅቱ ላይ እንዳንነካከ ከበፊት በታጋይ ስም የዳቦ ስም ይዘው መሐከላችን ቁጭ ብለው ይሁዳን ስራ የሚሰሩ ስራዎች አሉ። ከውጭም ነው ከውጭም እኛ ያልሰጠነው እኛ ያላማሰልነው ይሄ ትግል መታወቅ ያለበት እያንዳንዱ ህይወት እየገበረበት ጥይት እየጠጣበት በከፍተኛ መስዋዕትነት የተከፈለበት ትግል ነው። ለአማራ ህልውና የመጨረሻዋ መዳኛ ትግል ነው። ይሄን ትግል ለመቀልበስ ጠላቶቻችን ከውጭም ከውስጥም ያሉት ጠላቶቻችን በሜዳውም ባየሩም አልቻሉም። አሁን ከዚህ በኋላ ውስጣችን ሰርገው በማስገባት ታጋይ ያስመስለው ምናልባት አንዳንዶቹ እኮ ተለቅ ያሉ የባዴን ባለስልጣኖች ነበሩ። ከውጭም አሉ። አሁን የባዴን ይሄን ህዝብ በለው ይያሉ ሲያስጨፈጭፉ 27 አመት ይሄን ህዝብ ከዛም ሆኖ በሽግግሩ ሰዓት ተሻግረናል ተለውጠናል ይያሉ ህዝቡን ሲታረድ በጅምላ ሲቀላቅ እንትን ሲል አንድ ቀን ሳይተነፍሱ ዛሬ በራሳቸው በስልጣንና በወንበራቸው ሳይግባቡ ሲሰርቁ ሲጣሉ ተሰደናል ብለው የታጋይነት የፋኖነት ስም ካባ ራሳቸውን ተወካይ አድርገው ምድር ላይ ያለው ተወካይ ፋኖ ራሱ ያውቃቸው እነኚህ ሰዎች ናቸው። ከጎጃም ከጎንደር ከወሎ ወንድሞቻችን ጋር እንዳንገናኝ ህብረቱን እንዳንፈጥር ያደረግነው ህብረታ ይሄ ደግሞ በታሪክም እናውቀዋለን። አሁን ትግላችንን ለመጨለፍ ትግላችንን ዘርፈው ደግሞ እንደገና ወዳልተገባ የ2010ን ታሪክ ተምረንበታል። የአማራው ህዝብ የአማራ ወጣት እንደ ቅጠል ረግፎ የአማራ ወጣት ሞቶ ታግሎ ከ1987 ከማህድ መመስረት ጀምሮ ፕሮፌሰር አስራት ወልደየስ ታላቁ ነቅቶ ከዛ ጀምሮ እስከ ቅንጅት ድረስ ከዛም በኋላ ተጋድሎ ያደረገውን ትግል ንቅናቄ ፋኖ ንቅናቄ ታድሰናል ተለውጠናል እናሻግር ብለው መጥተው ጨልፈው ወደ ባሳ ዝቅት ውስጥ እንደገቡት እናውቃለን። ያ የወስተንበት ሌሰን ነው። በ1966ም የኃይለ ሥላሴን ስርዓት የጣለው የደርግ ወጣት እነኛ 109 የደርግ ኮሚቴዎች ናቸው ብሎ የሚያስብ ሰው የለም። የሚቀልድም ቀልደኛም የለም። እነኛ ደሞዝ 3 ብር ይጨመርልን የዳቦና
የውሃ እጥረት አለብን ብለው ሊጠይቁ የመጡ ሰዎች ሶስተኛ ክበብ እነኛ መኮንኖችን ታክሲ ሹፌሩ ወዛደሩ የፋብሪካ ወዛደሩ ገበሬው የጎጃም የወሎ የጎንደር ገበሬ አምጾ ከገዘገዘው በኋላ መጨረሻ ላይ ዘውዷን ያፈሱ ሰዎች ናቸው። አሁንም ልክ ታሪኩን ራሱን ይደግማል ያልኩት ትናንትና እንደገና ለማጃጃል አማራ አድራሽ ፈረስ ለማድረግ ይሰዋል አማራ ይሞታል አማራ ከዛ በኋላ ዘውዷን ቀንጭቦ ሄዳል። አማራ በላቡና ወዙ ሰርቶ ማድረግ የሚፈልግ ነው። አማራ ሌላ ጥቅም አይፈልግም። አማራ የኔነት ብሎ የመበስበስ የማፈስ በታሪክም ላይ የምናየው ነው። 66ቱን እነ መንግስቱ ነው አይነጋር ማሚ ነው ናቸው እኮ መጀመሪያ ስርዓቱን በቃ ያሉት። ከዛም በኋላ ላይ ትልቅ እየተጋሩ ራስ አበበ አርጋይ እኮ ስርዓቱን በቃ ብለዋል እኮ። ይሄንን ካደረጉ በኋላ ህዝባዊ መንግስት ይመስረት ብለው እንት ሲሉ ያው የደርግ 10 አለቃና መደድ መኮንኖች ያደረጉት ነገር ምናቀው ነው። አሁንም በ2010 ላይ ይሄው በነሱ ቤት ተኮትኮቶ ያደጉ በአዴኖች ሳልሳይ ባዴኖች ኦህዴዶች ከህዋት ጋርና ከወያኔ ጋር በ1967 በአማራ ጠል በሆነ በተጻፈው መንፊስቶ ላይ አማራን ለ27 ዓመት ሲያስጨፈጭፉ ሲገሉ የነበሩ ሰዎች ተመልሰው ይቅርታ አድርጉልን አጥፍተናል ብለው ራሳቸውን አርበኛ አድርገው ተመልሰው ወጥተው ስርዓቱ ላይ በአማራ ላይ ያመጡት ትናንትና የ5 ዓመት የ4 ዓመት ትዝታችን አሁንም ትግላችን እየጎመራ በእነኚህ እንቁ ልጆች ትናንትና ባያቸው እንቁ ልጆች ተጋድሎ ጥይት እየጠጡ በተራራው ወንዙ ምንም ሳይበሉ ሳይድሩ ይህን ስርዓት ገዝግዘው ሊጥሉት ጫፍ ላይ እንደሆነ ተረድተዋል። እነኚህ ጫፍ ላይ የተረዱ ሰዎች እኛ ካላማሰል ነው ብለው እንደገና ራሳቸውን ጋልቫናይዝ አድርገው 6 ቁጥር ማሊያቸውን ወደ 9 ቁጥር ቀይረው ለመምጣት ፈልገዋል። እና እነኚህ ሰዎች ናቸው እያቀጣጠሉ በየሶሻል ሚዲያ በተቀጠሩት ከስርዓቱ ጋር ሆነው አንድነታችንም እንዳይመጣ ያደረገው ከዛም ባለፈ ሰራዊቱን በስነ ልቦና እንዲወድቅ አሁን በየሰሞኑ መንሰባውን ንቁ ምናምን እኛ አክቹአሊ በውስጥ የፖለቲካ እንትን አለ ሁሉንም ነገር በንቃት ነው የምንከታተለው መንሳስ ከዛ አንፃር ለማለት ነው ጌታዬ። ይህንን ጉዳይ ካነሳን አይቀር ሰሞኑን በተለይ ከወያኔ ጋር አብረን እንሰራለን የሚሉ የፋኖ አደረጃጀቶችም ጭምር ብቅ እያሉ ነው። በስም የሚታወቁ አመራሮችም ዋናው የብልጽግና ስርዓትን መጣሉ ላይ ስለሆነ ትኩረት የምናደርገው ከወያኔም ጋር ሆነ ከሌላ ማናቸውም ኃይል ጋር ብንሰራ ምንም ችግር የለውም። ከወያኔ ጋር ትናንት ነው በደል የፈጸመብን እንጂ ዛሬ ወደ መቀሌ ሄዷል። መቀሌ ላይ ሆነ ስጋታችን ሊሆን አይችልም የሚሉ ሀሳቦችን እያነሱ ነው ያለው። ምንድነው በእናንተ በኩል ያለው ሀሳብ? በአማራ ፋኖ ህዝባዊ ድርጅት በኩል ይህንን የሚቃወም መግለጫ እንደወጣችሁ ከዚህ በፊት አውቃለሁ። ወያኔ ጠላታችን ነው፣ አጽመ ርስቶቻችንን በተለይ ራያና ወልቃይትን አሳልፈን አንሰጥም የሚሉት ሀሳቦችን ጭምር አንስታችኋል። ግን በአጠቃላይ ወያኔና የአማራ ህዝብ ምንና ምን ናቸው ማለት ይቻላል? ለአማራ ህዝብ ጥቅም ቁም ያለሁ ብሎ ከወያኔ ጋር መስራትስ ይቻላል ወይ? የሚቻል ነገር ነው? እኔ ምን አይነት ንቀት ምን አይነት አድርባይነት ምን አይነት አስመሳይነት እንደሆነ ተከታትየዋለሁ። መግለጫውን የተሰጠውን የተደረገውን የሚዲያ ውይይትንም ሰምቼዋለሁ። እኔ ባጭሩ ምልህ ሰይጣን ከእግዚአብሔር ጋር ይታረቃል ወይ? እንዲሁ የዛሬ 27 ዓመት የዛሬ 25 ዓመትን በጎራ ፈርዳ በወለጋ ኦነግን እያሰራጩ ያስጨፈጨፉት አማራ ያሳረዱት አራፋ ከዛም ባለፈና ይቅርና አሁን ኢትዮጵያን ሲኦልም ቢሆን ገብተን እናፈርሳታለን፣ አማራውን አከርካሪውን እንሰብረዋለን፣ እንጨርሰዋለን ብለው ቤተክርስቲያን መነኩሴዎችን ሴት መነኩሴዎችን ባህላችንን እሴታችንን ማንነታችንን በሰው ላይ ታይቶ የማይታወቅ ወደፊት እንዲያውም ከትግላችን አንኳር የሆነው ክራይም አገንስት ሂዩማኒቲ አማራ ላይ ተፈጽሟል። በሚሊዮን አማራ ታርዷል። ምናልባትም ከሩዋንዳ ጋር ምናልባትም ከኩርድሾች ጋር ምናልባትም ከሂትለር ናዚዎች ላይ ካደረሰው ጋር ተስተካካይ የሆነ ጨዋሂ ስላልነበረው ያልተጮህለት ብዙ ገመና ምን ጠይቀው ጥያቄ አለ። እንዴ ይቅር እንኳን ብንል ይሄን ነገር እንዴት ረስተን ነው ከህዋት ጋር ትናንትና ማንፊስቶ ቀርጾ ያንን ማንፊስቶ ጫካ የቀረውን መጨፍጨፊያ መሳሪያ ተቋማዊ ያድርጎት መዋቅራዊ ያድርጎት ለ27 ዓመት የጨፈጨፈውን ለ27 ዓመት ያሳረደውን ለ27 ዓመት ከሰው በታሎት በባህር እየሄደ እንዲያልቅ እንዲጨፈጨፍ ያደረገውን ስርዓት ጋር እንዴት አድርገን ነው አብረን የምንሰራው? ምን አይነት እኩይነት ምን አይነት አጥፊነት ነው? አንድ ነገር አለ እዚህ ጋር እኛ ከትግራይ ህዝብ ጋር ችግር የለብንም። ህዋት ግን ያማራ ልክ እነሱ አማራን ታሪካዊ ጠላት ብለው የጀመሩትን ከህዋት ጋር የምናጠያይቀው የፍትህ ጥያቄ አለ። ለፍትህ ለርትዕ አቅርበን ፍትህ የሚዳኘን የፍትህ አካሄዳለን። እነኛ እኩይ ሰዎች በሚሊዮንን ሰዎችን ከነፍሳቸው ገለዋል እኮ ከራያ አንስተህ አጽመ ርስታችንን ከደራ አንስተህ እስከ ሁመራ ድረስ ያለውን አባረውት በጅምላ ጨፍጭፈውት
ማይካድራ እንዴት እንረሳለን? ይህን ነገር ከምን አገናዝበው ነው? እና እኔ ከዚህ ጋር የተረዳሁት ነገር እነኚህ ሰዎች እውነትም ዛሬም ሎሌነታቸውን እውነትም ዛሬ ያማራ ያላቸውን ጥላቻ በአዲን የዳቦ ስም እንዴት እናስታውሳለን እኮ በአዲን እኮ ጠፍጥፎ የሰራው ህዋት ነው። ኦህዴድን ጠፍጥፎ እኮ የሰራት ነው። ለዚህ ሁሉ ጥንቅጥ ታሪካዊ ተጠያቂና ታሪካዊ መነሻ ለዚህ ሁሉ እልቂት ለዚህ ሁሉ አገር እንድትፈርስ ሌት ተቀን ይሰረከው የነበረው አገርን ሲኦል ገብቻ ፈርሳለሁ ካለ ስርዓት ጋር ህዝብን በጅምላ ካረደ ስርዓት ጋር ህዝብን በጅምላ ከጨፈጨፈ ስርዓት ጋር ቢያንስ ለፍትህና ለህግ ቀርቦ ተጠያቂነት ሳይኖር በምን አይነት አግባብና ከያን ነው አብረን የምንታገለውና የምንሰራው? ምን አይነት የፖለቲካ ቀመር ነው? እኛ ይሄን ሁሉ ዋጋ እየከፈልን ያለነው ይሄን ሁሉ መስዋዕትነት እየከፈልን ያለነው ህዝብ እንደ ቅጠል እየረገፈ ያለው በድሮን ሳይቀር እየተጨፈጨፈ ያለው ይሄንን ስርዓት ጋር ህዋትና ብልጽግና እኮ ተናቦ እንደሚሰሩ ያየናቸው ህዋትን ለአንድና ለመጨረሻ ለህግ ተጠያቂነት ብሎ ያማራው ወጣት ብሎ ገብቶ አላማጣ ጋር ሲደርስ እኮ ነው የመለሰው። ያን ለምንድን ነው ህዋት እንዲጠፋ አይፈልግም? ምክንያቱም ለአማራ የሚቀመጥ ፈንጅ ነው ህዋት። አማራን ዘላለም የሚያምስ አማራን ዘላለም የሚበጠብጥ ከተቻለም ህዋት አሁን ትግራይ ክልል ላይ ምን እያደረገ ያለው? ትግራይ ክልል ላይ የኢትዮጵያ ባንዲራ ይውለበለባሉ። በየትግራይ ክልል ላይ ህዋት ስለ ኢትዮጵያ ያወራሉ ወይ? እንደነሱ እኮ ተለይተዋል ከኛ። ካለ ይሄንን ህዝብና ወንድማማቾችን ላይ እየለያየ ያለ እኩይ ስርዓት ጋር እንዴት ነው አብረን ልንሰራ የምንችለው? መጀመሪያ ቢያንስ ለፍትህ ቀርቦ የኢትዮጵያ ህዝብ ለፍትህ አቅርቦት እስከ ሰራው ግፍና እንትን ተጠያቂ ሆኖ ያ ማንኛውም ጦርነት የሚያበቃው በድርድር ነው እናውቃለን። ማንኛውም ነገሮችን የሚቋጩት በመጨረሻ ላይ በፍትህና ርትዕ ነው። ሂትለርም ጀርመኖችም ተዳይተዋል። ሩዋንዳ ላይም ሁቶችና ትሲዎች ተዳይተዋል። ሁሉንም ቢያንስ ይህን ስርዓትኛም ልክ እንደነሱ እንደ ሩዋንዳው ልክ እንደንተና ለህግ አቅርበን ይሄ ተጨፈጨፈን ሁለተኛ እንደግሞም አይለመድም ክራይም አገንስት ሂዩማኒቲ ፈጽመናል ብለው ሳያምኑ ከነዚህ ጋር መስራት ያማራ ጥላትነት ነው። እነኚህ ሰዎች ለአማራ ታጋዮች ሳይሆኑ ያማራ ጥላቶች ናቸው። ወይንም ሳልሳይ በአዴንን ለማስቀጠል ምናልባትም እንዲህ ያሉ ሰዎች ኮትናንትና ከህዋት ጋር ታጋይ ሆነው ገብተው ከዛ በኋላ ከገቡ በኋላ ደግሞ ከብልጽግና ጋር አመራር ሆነው የሰሩ የጸጥታ ኃላፊ ሆነው የሰሩ ሰዎች ናቸው። የሰማቸው ሰዎች ደሙ እንደገና አሁንም ለስርዓቱን ሊያድኑ የመጡ የስርዓቱ ተላላኪ ላለመሆናቸው ምንም ዋስትና የለም። ስርዓቱን እንደገና ነፍስ እንዲያገለግል የባዕድና የህዋት ያማራ ጠሉ ስርዓት እንዲቀጥልና አማራን አከርካሪውን ሰብረነዋል ያሉትን ገለነዋል ቀብረነዋል ያሉ ስርዓቱን የህዋቱ ቁንጮ አቦይ ስብሃት ባንድ ወቅት ላይ ከአዲስ አበባ ጋር ነው ከነጋሽ መሐመድ ጋር ሬዲዮ ላይ ቀርቦ ቢያንስ ኦርቶዶክስና አማራውን ገለነዋል ብሎ ነበር። ይሄ የገደሉስ ማህበረሰብ እኮ ነው እንደ ሰንበሊጥ እንደገና ቀና ብሎ ታግሶ በቃይ ብሎ ዱር ቤቴ ብሎ ገብቶ የነኝን ሰዎች ለፍትህና ለርትዕ ሊያቀርብ እነኝን ሰዎች ለህግ ተጠያቂነት ሊያደርግ ለህግ ተጠያቂነት ሳናደርግ ከነኝ ጋር ደግሞ እንደገና በጅምላ እንዲያርዱ ነው መንፈቅድላቸው። እኔ ኢትዮጵያ ህዝብ ይፍረድ፣ ሌላ ምንም አለ። የአማራ ህዝብ ይፍረድ፣ ታሪክ ይፍረድ፣ እውነት ይፍረድ። ትናንትና በጅምላ መነኩሴ ሲደርሱ ቤተክርስቲያን ሲያቃጥሉ መስጊድ ሲያወድሙ ህዝብን ሲያርዱ የነበረን ስርዓት በተሳሳተ አልባኒያኒዝም ሶሻሊዝም የተቀኘ ወራሱን ለፍረንጆቹ ምንደኛ ለማግኘት ብሎ ካፒታሊዝም አንዴ ልማታዊ መንግስት እያለ ሲሽከረከርና አማራን ሲያጠቃና ሲጨፈጭፍ የነበረ ስርዓትን ከኢኮኖሚው ከፖለቲካው ከማህበራዊ አግሎ የነበረን ስርዓትን ጋሰራለሁ ማለት በህዝብ ላይ መቀለድ ቧልት ነው ያልኩት። ይሄን ከእነኚህ ሰዎች ጥቁር ፋሺስት ናቸው። እውነት ጥቁር ፋሺስት ናቸው። አማራን ለማጥፋት ከነኛ ከፈረንጅ ከላካቸው ሰዎች ጋር የሚቀርኑ ናቸው ነው እንጂ የአማራ ህዝብ ግን ይሄን ጠንቅቆ ስለሚያውቅ ነገሩን በፌዝ ዝቅን አልፈነዋል። ባትኮርት ግን አሁንም እንከታተለዋለን። አመሰግናለሁ። ሌላው አሁን የአማራ ህዝብ በየቤቱ በጣም እየተጨነቀበት ያለ እያሰበበት ያለ አንድ ጉዳይ አለ ከፋኖ ጋር በተያያዘና ይሄም የአንድነት ጉዳይ ነው። ከዚህ በፊት የተለያዩ እዞች የተለያዩ አደረጃጀቶች ናቸው የነበሩት። አሁን እዞቹ ወደ አንድ መሰባሰብ ቢችሉም ነገር ግን ፍጹም አንድ የሆነ ድርጅት ደግሞ ማቆም አልተቻለም። ሁለት አደረጃጀቶች ናቸው ያሉት። በአንድ በኩል የአማራ ፋኖ ህዝባዊ ድርጅት አለ፣ በሌላ በኩል ደግሞ ሰሞኑን ተቋቋመ የተባለው የአማራ ፋኖ ብሔራዊ ኃይል አለ እና ሁለቱ መቼ ነው አንድ የሚሆኑት? እንደውም አልፎ እርስ በርስ እስከ መታኮስ ጭምር ደርሰዋል። በጣም ያሳስበናል የሚል ከልብ የመነጭ ጭንቀት አለ በህዝቡ በኩል። ባገኘናቸው ቁጥር አባቶችም እናቶችም ወጣቶችም ጭምር መቼ ነው አንድ የምትሆኑት? መቼ ነው አንድ የሚሆኑት እያሉ የሚጠይቁን ጥያቄ ነውና ምንድን ነው አይቻልም ወይ? የአንድነት ጉዳይ ምን ሀሳብ አለ? ተገቢ ጥያቄ ነው። ዞሮ የሚመሰረተው አንድ መንግስት ነው። ዞሮ ምን ገነባው አንድ ድርጅት ነው። አራት መንግስት አራት ድርጅት አይኖርም። እና አንድ ማወቅ ያለበት ማህበረሰቡ መረዳት ያለበት ነገር ይሄ ታጋይ ከፍቶት ከርፍቶት ሁሉም ነገር አናቱ ላይ ቢወጣበት ቢንጠው በያገኘበት ዱር ቤቴ ብሎ የገባ ነው። ድርጅት መስርቶ አልገባም።
እና በዚህ በአመት ከ10 ወር ትግላችን ጉዞ ውስጥ ከታች ከሻምበል ከመቶ ከማይሞሉ 30 ልጆች ተነስተው እያደገ አሁን ወደ ሸዋ ላይ እንኳን ብንመጣ ኦልሞስት ወደ 90% ወደ አንድ እየመጣበት ያለበት ሁኔታ ነው። አንድነቱ የማይመጣበት ምክንያት ነው ለሚሉት የተለያየ ኢንተረስት አለ። አሁን ሰራዊቱ ላይ ምድር ላይ አሁን እኛ ውስጥ ነው ያለነው የምታየው ነው። ሰራዊቱ ጋር ስለ ጎጃም ወንድሞቹ ነው እንትን የሚለው ስለ ወሎ ወንድሞቹ ነው እንትን የሚለው ሰራዊቱ ይሄን ጥያቄ የሚጠይቀው ጥያቄ ነው። ነገር ግን አሁንም እነኛ ያስገቡብን በየውስጣችን የሰገሰጉት ትንሽ ከውጭም ያሉ ሳይገባቸውም ገብቷቸውም ከውጭ ያሉም ጫናዎች አሉ። በሚዲያዎችም በሚገባው ልክ አንድነትን ከማስባክ ይልቅ ራሱ መንግስት አንዳንዶቹን እንትን ይያለ ልዩነቱን እንዲንቦረቀቅ እንዲላቀቅ ከዛም አልፎ ከውጭ ተቀጥረው የመጡ ውስጣችን የገቡ አንድነቱን እንዳይመጣ የራሳቸው የግለሰብ ኢንተረስት ኢጎ እኛ ይዘት ያለማ ልዩነት የለብንም። ባለፈው ድርድር አድርገናል ከሸዋ ወንድሞቻችን ጋር ስናደርግ ሰነዳችን በመናስተያይበት ጊዜ የይዘት ልዩነት የለም፣ ያለማ ልዩነት የለም። እነሱ በአጠቃላይ የገፊ ምክንያት ልዩነት የለም። አማራ ሊጨፈጭፍ ነው የመጣው ምንድነው ብለን በጣም ብዙ ተጉዘን ያልፈለቅነው ድንጋይ የለም አንድነቱን ለማምጣት። ነገር ግን አሁንም ኢንቪዚብል የሆነ ሃንድ ከጀርባ ሆኖ የሚዘውራል። ጥቂት ግለሰቦች ጥቂት የሚሞተው ሰራዊት የሚጋደለው ታጋይ የሚወርጠው የሚራበው ታጋይ ጋር አይደለም። ታጋው ከጎጃም ወንድሞቹ ጋር ሆነ በስልክም በምንም ተገናኝቶ ነው ያለው። ከወሎ ወንድሞቹ ጋር ከጎንደር ወንድሞቹ ጋር ተገናኝቶ ያለው ጥቂት ከጀርባ ሆነው ራሳቸውን እንደ ታጋይ አድርጎ ቅድም የተናገርኩት ነው መስለ ባዕዴኖች ሳልሳኤ ባዕዴን ለማዋለድ ከዛም ባለፈ የስልሳዎቹ ቅሪቶች እኛ ካላማሰል ነው ብለው በጥቅምም በምንም ነገር የታሰሩ ሰዎች እምድር ላይ ያለውን ትግል አንድነቱ እንደማይመጣ አንዳንዶች ደግሞ የግል የስልጣን ኢጎ ያላቸው እና በደንብ እንደ አናሊሲስ ከሰራ ነው ትንታኔ ካደረግነው ትግሉ የሄደበትን ኢቮሉሽን ካደረግነው በሚገርም ሁኔታ አንድነቱ መጀመሪያ 9 ነበር፣ አሁን ወደ 2 መጥቷል። ከሁለት ሆኖ ወደ አንድ የማይመጣበት ሁኔታን ነገሮች አሁን ቅድም ነግሬያለሁ እየጣሉ እየወጡ ነው ሲነቃባቸው ትግሉ እየፋፋ ሲሄድ ወደ መጡበት ወደ ላካቸው ስርዓት እየገቡ ነው። እንዋጋ እንምታ ይያሉ የሚያቀራሩት ወንድማቸውን የሚገሉት ሰዎች እየሄዱ ነው። እና እነኚህ ሰዎች ሲሄዱ ለምን ሄዱ ካልከኝ ትግሉ እየጠራና ጥርት ሲል የምንሞትለት አንድ የምንቀበርለት አንድ የምንታገልለት ሀገርም ሆነ ህዝብ አንድ ስለሆነ ይሄ ትግል መምጣቱ አይቀርም። አሁን ግን ከውጭም ከውስጥም ተሰግስገው የገቡ የራሳቸው ግላዊ ጥቅም ያላቸው የሌላ አጀንዳ ያላቸው ሌላ ሳልሳኤ ባዕዴን ለማዋለድ የሚሰሩ ሁኔታዎች አሉ። ከዛ አንፃር ነው እንጂ አንድ ስርዓት ነው የምንፈጥረው፣ አንድ ሀገር ነው የምንመሰርተው፣ አንድ የአማራ ድርጅት ነው የምንመሰርተው። ይሄም በቅርብ እውን ይሆናል ብለን እናጠዋል። አንደኛው ለዚህ ማሳያችን እነኚህ ሰዎች እነኚህ በጠበጡ ያሉ ሰዎች ከነንተናቸው እየሄዱ ነው። ምናልባት አሁንም ሌሎችም ተስፋ ሲቆርጡ ቀቢጻ ተስፋ ሲሆንባቸው ልካቸው የተላከላቸው ፍርፋሪ ሲያልቅ ይሄዳሉ ብለን እናስባለን። ከዛ ውጪ ግን ሰራዊቱም ትግላችንም የሚገርም ነው። እንደ ሸዋ ጠቅላይ ግዛት ህዝብ እናየው አሁን ሸዋ ላይ ኦልሞስት 90% አንድ ሆነን ቀሪዎችንም በቅርብ ሰዓት አጠናቅለን ለህዝብ አንድ የሸዋ ትልቅ ድርጅት የተገነባውን ድርጅት አይተውት ወደምናደርገው ግስጋሴ እየሰራን ያለውን ነገር ህዝቡም እያየ ነው፣ ህዝቡም እየተረዳ ነው፣ ህዝቡም በአሁኑ ሰዓት ደስተኛ ነው። እንደ ወሎ እንደ ጎጃም እንደ አማራ የምንመሰረተውን ድርጅትም በብዙ ንግግሮች እየተደራረግን ነው። እነኚህን ሰዎች መንጥረው እየወጡ ነው። ይኸው ማንነታቸውን እያሳዩ ነው። ከህወሓት ጋር እንሰራለን ከጥላት ከካማራ ጥላት ጋር ሌላም አልፎ ከዛ እንትን ብለው ወንድም ላይ እንዲተኮስ እንዲገደል እያደረጉ ነው። ከነኚህ ሰዎች ጋር ምንም አይነት ህዝቡም ሰራዊቱም ይተፋቸዋል። ወደፊት አንድ ጠንካራ የአማራ ድርጅት እንመሰርታለን ብለን ነው። እንዳጠቃላይ ካየነው ግን እስካሁንም የመጣንበት ምርታ በጣም ትልቅ የሆነ አበረታች የሆነ ተስፋ ሰጪ ነው። ከብትንትን ብሎ በየጫካው ከፍቶት የወጣው ህዝብ አሁን ቢያንስ ወደ 2 መጥቷል። በቅርበት እኛም መግለጫ ወጥተናል። ለሸዋ ጠቅላይ ግዛት እንደ አማራ ፋኖ ህዝባዊ ድርጅት ወንድሞቻችን ጋር ሰክነው አስበውበት ነገሩን ነቅተው የተደረገውን ትብታብና ሴራ አውቀው በቅርብ ተገናኝተን ወደ አንድነቱ እንመጣለን። ያ ካልሆነ ግን በጋራ ጎን ለጎን ጠላታችንን ጥለን አባቶቻችንን ይዘን ሜዳውን አመቻችተን በሚመች ሁኔታ ላይ ሲሆን መክረን አንድነቱ አይቀርም። አሁን እንደምታዩት ተራርቀን ያለ ነው። ያው የማይመቹ ሁኔታዎች አሉ። በእነዚህ ውስጥ አማራ ሽማግሌ ያለው አማራ ባህለ ሴት አለው አማራ ወቃሽ የሃይማኖት አባቶች አሉት ከእስልምናው ከክርስትናው። እነኚህ ሰዎች ቁጭ ብለን ጠላታችንን ዋናውን ግኑን ከለቀልነው በኋላ የሚያወያዩን የራሳችን የሽምግልና የባህላዊ የፖለቲካም ንቀታችን ቢሆን
ከአባቶቻችን የወረስነው እሴትና ጸጋ አለ። ከዛ አንፃር ምንም አትጠራጠሩ፣ አማራ ወደ አንድ መጥቶ ትልቅ የድርጅት መስርተን አገር ልትፈራረስ ያለችውንም አገር ከመፍረስ እናድናታለን፣ ሌላውንም ህዝብ ከመጥፋት እናድነዋለን ብለን ተስፋ እናደርጋለን። ሌላው ሰሞኑን የተመሰረተውን ሁለተኛ አማራጭ ድርጅት በተመለከተ ሁለት አይነት ሀሳቦች ትይዩ ተደርገው ይነሳሉ። በአንድ በኩል ተስፋ፣ በሌላ በኩል ስጋት። እንደ ተስፋ የሚያዩት ከዚህ በፊት 4 እዞች የነበሩት ወደ አንድ መምጣታቸውና አንድ የጋራ ድርጅት መመስረታቸው ቢያንስ በአንድ አርማ መሰባሰባቸው ጥሩ ነው፣ የሚያበረታታ ነው የሚል ነው። እንደ ስጋት የሚያዩት ደግሞ ከፍተኛ የሆነ የስልጣን